ጎድ የሚያሰኝ ዜና ተሰምቷል። እስራኤል አሜሪካን እየሰለለች ነው ቢባል ማን ያምናል? አዎ በትክክል ሰምታችኋል። ሁለቱ ሀገራት እጅግ ዘመናዊ በሆኑ ጦር መሳሪያዎች ምርምር ላይ እየተወያዩ ባሉበት በዚህ ሰዓት እስራኤል የፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ በሆኑት ስቲቭ ዊትኮፍ እና በፔንታጎን የፖሊስ ባለስልጣናት ላይ የስለላ ወጥመድ መዘርጋቷ ታውቋል። ፔንታጎን ዘገባውን ሐሰት ነው ቢልም መረጃዎች ግን እስራኤል ከዚህ ቀደምም የፔንታጎን ዋና መስሪያ ቤትንና የሴክሬት ሰርቪስ ተሽከርካሪን ለመጥለፍ መሞከሯን ያሳያሉ። ከወዳጅነት በስተጀርባ ስላለው ስለዚህ ሚስጥራዊ ጦርነት ዝርዝር መረጃ ይዘን መጥተናል። ኦምኒያ ዜናን ሰብስክራይብ በማድረግ ትኩስ መረጃዎች እንዳያመልጦት እንሎታለን። አሁን በተሰማ ሰበር ዜና የአሜሪካና የእስራኤል ዲፕሎማሲያዊ ወታደራዊና የደህንነት ትብብር አደጋ ላይ ወድቋል ይለናል። የአሜሪካና የእስራኤል ወዳጅነት በዓለም ላይ ካሉ የቆዩና የጠበቁ ስትራቴጂካዊ ጥምረቶች አንዱ እንደሆነ ይታወቃል። ይሁን እንጂ ከቅርብ ጊዜ ወዲህ በዋሽንግተንና በቴል አቪቭ መካከል ያለው ግንኙነት ከትዕይንቱ በስተጀርባ ከፍተኛ ውጥረት ውስጥ መግባቱን የሚያሳዩ መረጃዎች እየወጡ ነው። የአሜሪካ መገናኛ ብዙሃን ኤንቢሲ ኒውስ እና ዘ ኒውዮርክ ታይምስ ውስጥ የምንጮች ጠቅሰው እንደዘገቡት የፔንታጎን የመከላከያ የስለላ ክፍል ዲአይኤ በእስራኤል በኩል የሚሰነዘረውን የስለላ ስጋት ደረጃ ከነበረበት ከፍተኛ ወይም ሃይ ወደ ወሳኝ ክሪቲካል ደረጃ ከፍ አድርጎታል። ይህ እርምጃ በሁለቱ አጋር ሀገራት መካከል ያለውን ሚስጥር አጠባበቅ እምነት በእጅጉ የሚሸረሽርና አዲስ የፖለቲካ ምዕራፍ የከፈተ ክስተት ሆኗል። የደረጃው ከፍ ማለት ምን ማለት ነው? አሜሪካ የደህንነት መዋቅር ውስጥ የአንድን ሀገር የስለላ ስጋት ደረጃ ወደ ክሪቲካል ከፍ ማድረግ ቀላል ውሳኔ አይደለም። ይህ ደረጃ አብዛኛውን ጊዜ የሚሰጠው እንደ ሩሲያ፣ ቻይና ወይም ኢራን ላሉ ግልጽ የደህንነት ጠላቶች ለሆኑ ሀገራት ነው። እስራኤል በዚህ መዝገብ ውስጥ መካተቷ የሚያሳየው ነገር ምንድን ነው? የስጋት መኖር ብቻ ሳይሆን ጥቃቶቹ ስልታዊ ቀጣይነት ያላቸውና የአሜሪካን ብሔራዊ ደህንነት በቀጥታ የሚነኩ መሆናቸውን ነው። ሌላስ ምን ያሳያል? የመከላከያ እርምጃዎችን መውሰድን፣ የፔንታጎን ባለስልጣናት የመረጃ መረቦችና ሚስጥራዊ ሰነዶች ከእስራኤል የስለላ ተቋማት እንደ ሞሳድ እና ሺን ቤት ካሉ ጥበቃ እንዲደረግላቸው ልዩ ጥንቃቄ እንዲጀምሩ መታዘዙን ያመለክታል። የእስራኤል የስለላ ተቋማት በአሜሪካ ከፍተኛ ባለስልጣናት ላይ ያነጣጠረ የተጠናከረ የቴክኖሎጂና የሰው ኃይል የስለላ ዘመቻ የከፈቱት በምክንያት ነው። ዋና ግባቸው ፕሬዝዳንት ዶናልድ ትራምፕና አስተዳደራቸው ከኢራን ጋር እየተካሄደ ያለውን ቀውስ ለማቆም በዋይት ሃውስ ውስጥ እያደረጉት ያለውን ውስጣዊ ውይይት ስትራቴጂና ቀጣይ እርምጃዎችን አስቀድሞ መረዳት ዋናው ግቡ ነው። ፕሬዝዳንት ትራምፕ ከኢራን ጋር በተያያዘ ያላቸው አቋምና የጦርነቱ ሂደቱን ለመወሰን በሚያደርጉት ጥረት መካከል እስራኤል የአሜሪካን ቀጣይ የፖሊሲ አቅጣጫ ቀድማ በማወቅ የራሷን ወታደራዊና ዲፕሎማሲያዊ ፍላጎት ለማስከበር ፈልጋለች። በተለይም ዋሽንግተን ከቴህራን ጋር ልታደርገው የምትችለው ማንኛውም አይነት ከጀርባ ያለ ስምምነት ወይም የተኩስ አቁም ድርድር ለእስራኤል የህልውና ጉዳይ በመሆኑ ይህንን መረጃ ለማግኘት ወደ ማንኛውም አይነት የስለላ እርምጃ እንድትገባ አድርጓታል። የስለላ ዓላማዎች ምንድን ናቸው? በቴል አቪቭ እይታ ውስጥ የወደቁት ሶስቱ ባለስልጣናትስ እነማን ናቸው? የእስራኤል የስለላ ተቋማት የአሜሪካን የውጭ ጉዳይ ፖሊሲ አቅጣጫ ለመሰለል ያደረጉት ጥረት በደፈናው የተከናወነ አልነበረም። በተለይም በኢራን ስትራቴጂ ዙሪያ በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ ወሳኝ ተጽዕኖ ያላቸውን ሶስት ከፍተኛ ባለስልጣናት በመለየት በቀጥታ ኢላማ ማድረጋቸው መረጃዎች ያመለክታሉ። እነዚህ የእስራኤል የስለላ መረብ እንዲያደናቅፋቸው ወይም መረጃዎችን እንዲያወጣ የተፈለጉት ግለሰቦች የሚከተሉት ናቸው። የመጀመሪያው ስቲቭ ዊትኮፍ ይባላል። የፕሬዝዳንት ትራምፕ የቅርብ አማካሪና ልዩ ልዑክ የሆኑት ዊትኮፍ አሜሪካና እስራኤል በተገናኙበት በዚህ በየካቲት ወር በኢራን ላይ ጥቃት ከመፈጸማቸው በፊት በነበረው ሚስጥራዊ የኒኩሌር ድርድር ላይ ዋና ተደራዳሪ ነበሩ። እስራኤል በእሳቸው ላይ የስለላ ዘመቻ የከፈተችው ዋሽንግተን ከቴህራን ጋር ልታደርገው የምትችለውን የማግባባት ወይም የማስጠንቀቂያ ገደብ ለማወቅ እንደነበር ይገመታል።
ሌላኛው ሰው ኤልብሪጅ ኮልቢ በፔንታጎን ከፍተኛ የፖሊስ ባለስልጣናት የሆኑት ኮልቢ የአሜሪካን ዓለም አቀፋዊ የወታደራዊ ስምሪት በመቅረጽ ረገድ ትልቅ ተጽዕኖ አላቸው። በተለይም የአሜሪካን ወታደራዊ አቅም ወደ እስያ ወይም ቻይና ለመግታት መዞር አለበት ብለው ከሚያምኑት ስትራቴጂስቶች አንዱ በመሆናቸው ይህ አቋማቸው አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ ድጋፍ እንዳይቀንሰው እስራኤል ከፍተኛ ስጋት ነበራት። ሌላኛው ሶስተኛው ሰው ሚካኤል ዲሚኖ የሚባለው የኤልብሪጅ ኮልቢ ምክትል የሆኑት ዲሚኖ ከፔንታጎን ወደ ዋይት ሃውስ የሚተላለፉ ጥሬ የወታደራዊ ፖሊሲ አማራጮችን በማዘጋጀት ረገድ ቁልፍ ሰው ናቸው ይባልላቸዋል። በእሳቸው ላይ የተደረገው ክትትል የፔንታጎን ዕለታዊ የውሳኔ አቅጣጫዎች ለመበርበር የታለመ ነበርም ተብሏል። የካቲቱ የኒውክሌር ድርድርና የወታደራዊ ጥቃቱ ሚስጥር በዚህ የስለላ ፍጥጫ ውስጥ ትልቁን ድርሻ የሚይዘው አሜሪካና እስራኤል በየካቲት ወር በኢራን ላይ የጋራ ወታደራዊ ጥቃት ከመሰንዘራቸው በፊት የነበረው ውጥረት ነው። ጥቃቱ ከመፈጸሙ በፊት ዋሽንግተን ከኢራን ጋር የኒውክሌር መርሃ ግብር መሰረት ያደረገ የመጨረሻ ሰዓት ድርድር እያደረገች ነበር። እስራኤል በአሜሪካ ላይ የስለላ መረቧን የዘረጋችው በዚህ ወሳኝ ወቅት ነበር። የቴል አቪቭ ዋነኛ ስጋት አሜሪካ ከኢራን ጋር ስምምነት ላይ በመድረስ የታቀደውን ወታደራዊ ጥቃት ልትሰርዘው ትችላለች። እስራኤል ዋይት ሃውስ ለድርድሩ የሰጠውን የክብደት ደረጃና የትራምፕ አስተዳደር ከኢራን መሪዎች ጋር የሚለዋወጣቸውን ሚስጥራዊ መልእክቶች በእጅ ለመጨበጥ ከፍተኛ ጥረት አድርጋለች። ይህ የስለላ መረጃ ፍላጎት በመጨረሻም የፔንታጎን የደህንነት ክፍል የስጋት ደረጃውን ወደ ክሪቲካል ወይም ወሳኝ እንዲያሳድግ አስገዳጅ መሆኑን አመልክቷል። አድማጭ ተመልካቾቻችን እስራኤል ከዚህ ቀደም ምን ሞክራ ነበር? በዝርዝር እንመልከተው። ምንም እንኳን የፔንታጎን ቃል አቀባይ እነዚህን ዘገባዎች ሐሰትና መሰረተ ቢስ ናቸው በማለት በአደባባይ ቢያስተባብሉም የኒውዮርክ ታይምስ የደህንነት መዛግብት ግን እስራኤል አሜሪካን ለመሰለል ስትሞክር ይህ የመጀመሪያው እንዳልሆነ ያሳያል ይለናል። ሁለቱ ሀገራት የቅርብ ወዳጅ ቢሆኑም እስራኤል በአሜሪካ መሬት ላይ በተደጋጋሚ የደህንነት ጥሰቶች ፈጽማለች። የቅርብ ጊዜ ታዋቂ የደህንነት ጥሰቶች ምንድናቸው? የ2021 የፔንታጎን ዋና መስሪያ ቤት ሙከራ። በአመቱ የእስራኤል የሳይበርና የሰው ኃይል መረቦች በቨርጂኒያ የሚገኘውን የፔንታጎን ዋና መስሪያ ቤት ዘፔንታጎን የመረጃ ቋት ለመሰለልና የውስጥ ግንኙነቶችን ለመጥለፍ ሙከራ ማድረጋቸው ተደርሶበታል። የ2025ቱ የዩኤስ ሴክሬት ሰርቪስ ተሽከርካሪ ክስተት ባለፈው አመት የፕሬዝዳንቱንና የከፍተኛ ባለስልጣናትን ደህንነት በሚጠብቀው የሴክሬት ሰርቪስ ልዩ የደህንነት ተሽከርካሪ ላይ የእስራኤል የስለላ ተቋማት የክትትልና የድምጽ መቅረጫ መሳሪያዎችን ለመትከል የሞከሩበት አጋጣሚ በአሜሪካ የስለላ መኮንኖች አማካኝነት መክሸፉ ይታወሳል። እነዚህ ክስተቶች እንደሚያሳዩት አሁን የተከሰተው የስጋት ደረጃ መጨመር በድንገት የመጣ ሳይሆን እስራኤል ለዓመታት በአሜሪካ ተቋማት ላይ ስታከናውነው የቆየችው ቀጣይነት ያለው የስለላ ድፍረት ክምችት ውጤት ነው ተብሏል። በሌላ በኩል ይሄ ጉዳይ የደህንነት ተጽዕኖ ይኖረዋል የተባለ ነው። በተለይም በጦር መሳሪያዎችም ላይ አሜሪካ የራሷን እርምጃ ልትወስድ ትችላለች ተብሏል። ይህ የደህንነት ስጋት ደረጃ ከፍ ማለት ተራ የዲፕሎማሲያዊ አለመግባባት መግለጫ አይደለም። ይልቁንም በሁለቱ ሀገራት መካከል ላለፉት 10 ዓመታት የዘለቀውን እጅግ ጥብቅ ወታደራዊና የስለላ ትብብር አደጋ ላይ የሚጥል ክስተት ነው ተብሏል። በተለይም ሁለቱ ሀገራት እጅግ ዘመናዊ በሆኑ የጦር መሳሪያዎች ምርምርና ልማት ዙሪያ ግንኙነታቸውን ይበልጥ ለማጠናከርና አዳዲስ ስምምነቶችን ለመፈራረም በሚወያዩበት በዚህ ወቅት መከሰቱ ጉዳዩን እጅግ አሳሳቢና ውስብስብ ያደርገዋል። አሜሪካና እስራኤል በጋራ የሚያከናውኗቸው በርካታ ስልታዊ ፕሮጀክቶች ያሉ ሲሆን ይህ አዲስ ክሪቲካል ስጋት ደረጃ በሚከተሉት ዘርፎች ላይ ቀጥተኛ ተጽዕኖ ያሳርፋል ተብሏል። የጋራ የጦር መሳሪያ ልማት መስተጓጎል፣ የሳይበር መረጃ ልውውጥ መገደብ። እነዚህ ጉዳዮች በዋናነት አሜሪካና እስራኤል ለሚያደርጉት ቀጣይ እርምጃ እጅግ አደጋ ደቅኗል ተብሏል።
ሌላኛው በመካከለኛው ምስራቅ የኃይል ሚዛን ላይ የሚኖረው ተጽዕኖ ምንድነው ለሚለው ይህ በአሜሪካና በእስራኤል መካከል የተፈጠረው የሚስጥር አጠባበቅ ስምምነት መሸርሸር በመካከለኛው ምስራቅ ባለው የኃይል ሚዛን ላይ ቀጥተኛ ተጽዕኖ ያሳርፋል። እስራኤል የአሜሪካን ቀጣይ እርምጃዎች አስቀድማ ማወቅ አለመቻሏና ዋሽንግተን የምታደርገውን የስትራቴጂ ውይይት ሙሉ በሙሉ መጋረዷ በቴል አቪቭ ላይ ከፍተኛ የፖለቲካ ጭንቀት ይፈጥራል። እስራኤል ለብቻዋ ውሳኔ እንድትወስድ ሊያስገድዳት ይችላልም የተባለ ነው። አሜሪካ ከኢራን ጋር በምታደርገው የኒኩሌር ሆነ የሰላም ድርድር ዙሪያ ለእስራኤል የምታጋራው ማድረጃ ውሱን ከሆነ እስራኤል የአሜሪካን ይሁንታ ሳታገኝ በራሷ ውሳኔ በኢራን ላይ ድንገተኛና ሰፊ ወታደራዊ እርምጃዎች እንድትወስድ ሊያነሳሳት ይችላል። ሌላኛው ለኢራን የሚሰጠው ስልታዊ እድል በአጋሮቹ መካከል የተፈጠረውን አለመተማመን የምትረዳው ቴህራን ከአሜሪካ ጋር በምታደርገው ማናቸውም አይነት ድርድር ላይ የተሻለ ዲፕሎማሲ የበላይነት ለመያዝና በአሜሪካ ውሳኔዎች ላይ እስራኤል የምታሳድረውን ተጽዕኖ ለመቀነስ ትጠቀምበታለች እየተባለ ነው። በመጨረሻም ይህ የፔንታጎን የስለላ ክፍል የወሰደው እርምጃ በአሜሪካና በእስራኤል ግንኙነት ታሪክ ውስጥ ትልቅ ማሳያ ሆኖ የሚቀጥል ነው። ታሪክ እንደሚያስተምረን በዓለም አቀፍ ፖለቲካ ውስጥ ዘላለማዊ ወዳጅ የለም፣ ዘላለማዊ ብሔራዊ ጥቅም እንጂ። እስራኤል የራሷን የህልውና ስጋት ለመከላከል ስትል የአሜሪካን ከፍተኛ ባለስልጣናት ለመሰለል መፍቀዷ፣ አሜሪካ ደግሞ የራሷን የውጭ ጉዳይ ፖሊሲ ነጻነት ለማስከበር ስትል የእስራኤልን የስጋት ደረጃ ወደ ክሪቲካል ከፍ ማድረጓ የዚህ እውነታ ማረጋገጫዎች ናቸው። ሁለቱ ሀገራት የጋራ ጠላቶቻቸውን ለመጋፈጥ አሁንም አብረው መቆማቸው ባይቀርም ከዚህ ቀደም የነበረው ያለምንም ጥርጣሬ ሙሉ መረጃን የመጋራት ዘመን ግን አብቅቶለታል ይለናል። ወደፊት የሚኖራቸው ግንኙነት በጥንቃቄ በውስጣዊ ክትትልና በስልታዊ ጥርጣሬ የተሞላ አዲስ ምዕራፍ ሆኖ ይቀጥላል ይለናል የዛሬው ዘገባችን። አድማጭ ተመልካቾቻችን አሜሪካና እስራኤል ለዘመናት የጠበቀው ግንኙነታቸው እንዲህ ይሆናል ብሎ ይጠበቅ አልነበረም። ሁሌም ዘላለማዊ ወዳጅ የለም የሚለው የዓለማችን የፖለቲካ ርዕዮት በግልጽ የታየበት ይህ ዘገባ እዚህ ላይ ያበቃል። ለቀጣይ ዜናዎችና ዘገባዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጎ እንዳይረሱ። ሰናይ ጊዜ፣ ሰናይ ዘመን ተመኘን። ሰናይ ክረምት፣ ሰናይ ጊዜ ይሁንላችሁ።